ልጄ በጭራሽ ካለ አንድ ምክንያት ልትወድቅ አትችልም። እንዴ ለምን እንደዛሽ? ምን ሰማሽ? ማለቴ ሰው እኮ ናት። ድንገት አንሸራቷ ልትወድቅ ትችላለች። አልመሰለኝም። እና ሌላ ምን አለ ብለሽ ነው? አሁን እንደዚህ መሆን የለብሽም። አሁን እንደዚህ ሆነሽ ስታይሽ ለእሷም ጥሩ አይመጣም። ስለዚህ ወደ ራሷ እንድትመለስ ሁላችንም መንከባከብ ነው ያለብን። አዎ ልክ ብለሻል ልጄ። የኔ ልጅ ደግሞ ጠንካራ ነች። አሁን ደህና ትሆናለች። አዎ የኔ አምላክ የት ሄዶ? በቃ የሰራሁበትን ዕቃ ላጣጥፍ። እሺ በቃ እኔም ወደ ላይ ልሂድ። እሺ ግን ቤሌን እንዴት እንደዚህ እንደሆንሽ ምንም አታስታውሽም? እኔ እንጃ። እኔ ምንም ነገር ትዝ አይለኝም። ስነቃ ብቻ ራሴን ሆስፒታል ላገኘሁት። ሌላው ደግሞ እዚህ ቤት ስመጣ አዲስ ቤትና አዲስ ሰው ያየሁት። ናት ከጥቂት ጊዜያቶች በኋላ ወደ ራሷ ትመለሳለች። ለዛ አንተ እንደዚህ መጨነቅ የለብም። ደግሞ ለራስህ ጊዜ መስጠት አለብህ እኮ። ጄሪ ስላሰብሽልኝ አመሰግናለሁ። ግን ምንም እየተዋጠልኝ አይደለም። ቤሌን ያለምንም ምክንያት እንደዚህ ልትሆን አትችልም። የሆነ ያልታየኝ ነገርማ አለ። ማለት እንዴት እንደዛ አልተቻልክ? ማለቴ ቤሌን እኮ ከማንም ሰው ጋር አትጣላም። ታዲያ ማን እንደዛ ሊያደርግ ይችላል? አጋጣሚ አደናቅፏት ወይ ደግሞ ብቻ እንደዛ ነው ሊሆን ይችላል። አይ ብቻ ይሄ ነገር የሆነ ሰው እጅ ካለበት የእናቴን ቀን ይስጠኝ አለቀው። አረ እንደዛማ አይባልም። ምናልባት እኮ አንተ እንዳሰብከው ላይሆን ይችላል። ብቻ እሱን የምናየው ይሆናል። ወይ ፈጣሪ ሆይ ያበቃልኝ። አሁን እሺ ቆይ ምን ማድረግ ይሻላል? ወይ ሙስጠፋን ባማክረው ይሻል ይሆን እንዴ? ይህንን ከየት ነው የሰማሽው? እኔ ወደ እናት ዛህራ ጋር እየሄድኩ ሙስጠፋና ጄሪ ሲያወሩ ነበር እና እሷ እንደገፈተረቻት ለሙስጠፋ ነገረችው። አያቴ ጄሪ በጣም ጨካኝ ሰው ናት። እንደሌለበት ሰው ምክንያት ነው እንደዚህ የሆነችው። በቃ ልጅ እኔም አደርገውን አደርጋለሁ። አንቺ ግን ለማንም እንዳትናገር፣ ለወንድምሽ ለአምነንም ቢሆን እንዳትናገር። እኔ እነግረዋለሁ። እሺ አያቴ በቃ መጣ። እሺ ልጅ አንቺ አረመኔ ሰው መስለሽ ብዙ ነገር ላደርግልሽ ነበር። ለካ ጭንብልሽን ለብሰሽ ተደብቀሽ ነው የሁሉ ስራ የምትሰሪው። አሁን ግን ሁሉ ነገር አብቅቷል። ከኔ ከሴማ ማንም አያስጥልሽ። አንቺ ለልጅ አምነን አትገቢ። ልጅ አምነን ሌላ ሚስት ያስፈልገዋል። ቤሊል ላይ ማንን ይሄንን ነገር ሊያደርግ እንደሚችል ሁሉም ጥርጣሬ ውስጥ ገብተዋል። ወይዘሮ ሜርሲ ናት እያለች አያትየዋ ጠርጥራ ነበረ። ነገር ግን ወይዘሮ መርሲ እዚህ ጋር ምንም የሚያገናኛት ነገር የለም። ያው ቤሊን ማስማት ብቻ ነው እንጂ ማወቅ ብቻ ነው እንጂ ምንም ያለፈውን ነገር ምንም ነገር ማውራት ምናምን ነው እንጂ ያለፈውን ነገር ምንም ነገር እንደማታስታውስ ዶክተሮቹ ተናግረዋል። እሷም ምንም አታስታውስም፣ ምንም ነገር አታስታውስም ማለት ነው። ምንም አላስታውስም ብላለች። እናም ወይዘሮ ዛህራ በጣም እያዘነች እያለቀሰች መሬት ላይ ድፍት ብላ ልጄ ምንድን ነው የሆነችው? ማን ነው እንዲህ ያደረጋት? ምንድን ነው? አይመስለኝም፣ ግን ዝም ብላ እንደዚህ አትሆንም እያለች እያለቀሰች አምነን ቤት ሲገባ በጣም እያለቀሰ እያስታወሰ ነበረ። ምክንያቱም አብረው የሆኑትን ብዙ ነገር እያስታወሰ ነበረ። እሷ ግን ማስታወስ ስለማትችል እጅግ በጣም ተሰምቶታል። ለምንድን ነው ማስታወስ የማትችለው የሚለውን ስለወደቀች ነው። ግን እንዴት ወደቀች የሚለውን አምነንም ሁሉም ጥርጣሬ ውስጥ ገብተዋል። ቤሊ እንዴት እንዲህ ልትሆን ቻለች? ያስታወሰ እንግዲህ እንደምታዩት በጣም እያስታወሰ እያዘለ እያለቀሰ ነበረ። ጄሪ በጣም ፈርታለች። ምክንያቱም ይሄ ነገር ከተጋለጠ አለቀላት። አይ አሁን መጋለጥ ብቻ ሳይሆን ኦልሬዲ አያትየዋ ሰምታለች። ከኔ ከሴማ ማንም አያስጥልሽም ብላለች።
ስለዚህ ሁሉን ያውቃሉ በቅርብ ተስፋ አድርጋለሁ። አምነንም ጄሪ በቃ አምነን ለምንድን ነው እንደዚህ የምትሆነው? በቃ ቤሊን እንደሆነ ደህና ነች። ለራስህ ጊዜ መስጠት አለብህ። እንደዚህ መሆን አስፈላጊ አይደለም ትለዋለች። እንዴ ምንድን ነው እንደዚህ ስትለው ጄሪ ስላሰብሽልኝ አመሰግናለሁ፣ ግን ምንም እየተዋጠልኝ አይደለም። ቤሊን ዝም ብላ እንደዚህ ልትሆን አትችልም። ስለዚህ የሆነ ነገር አለ። እንዴ እንዴት እንደዛ አሰብክ? እንዴት እንደዛ አልክ? ማለቴ እንዴ እሷም እኮ ሰው ናት፣ ልትወድቅ ትችላለች። ለምንድን ነው እንደዚህ ያሰብከው? ደግሞ በዛ ላይ ቤሊን ከሁሉ ሰው ጋር ፍቅር ናት። ማን እንዲያረጋታል ብሎ ታስባለህ ስትለው አይ እኔ እንጃ ብቻ አይመስለኝም ይላታል። በጣም ነው የደነገጠችው። ምክንያቱም አምነን አወቀ ማለት ሁሉ ነገሯ እንደሚያበቃ የታወቀ ስለሆነ በጣም ከባድ ነው የሚሆነው ለሷ። ያው ፈርታለች ይሄንን ነገር። የሆነ ሰው እጅ ካለበት ግን የእናቴን ቀን ይስጠኝ አልለቀውም ሲላት በጣም ነው የተንቀጠቀጠችው። ወይኔ ጉዴ ፈላ፣ ወይኔ ወይኔ ጉዴ አለቀልሽ፣ አለቀልሽ ጄሪ አለቀልኝ እያለች በጣም እንትን ትላለች። ቤሊን ምንድን ነው ይሄ ቤት የማን ነው እያለች ጥያቄ ታበዛለች። አምነን ይሄ ቤት አዲሴ ነው ለእኔ፣ ሁላችሁም ለእኔ አዲስ ናችሁ ስትለው እዚህ ቤት ውስጥ ብዙ ነገር ታውቂያለሽ፣ ግን ያው አሁን ስለማታስታውሽ ነው፣ በጊዜ ሂደትም ታስታውሻለሽ፣ ችግር የለውም ይላታል። እሺ ግን በጣም ደስ የምትሉ ሰዎች ናችሁ ትለዋለች። ቤሊዬ የኔ ምስኪን በጣም በጣም የምታሳዝነው እንዲሁም ማስታወስ አትችል ምንም ነገር። ህፃኗም ዲሩ ትመጣና ሲንደሬላ የት ናት እያለች ትጠይቃለች። ሲንደሬላ እንደዚህ ታማ ተኝታለች። ከዛም አምነንን አግኝታ አምነን ወንድሜ እንዴት ነህ ምናምን ብላ ትስመዋለች። ከዛም ሲንደሬላ የት ናት? ሲንደሬላ ክፍሏ ናት፣ ግን ትንሽ አሟታል ሲላት ወይኔ ሲንደሬላ ምን ሆነች ትላለች። እና አንድ ሰው ሰርፕራይዝ የምናደርጋት እሷን ሰርፕራይዝ እናደርጋታለን ነይ እንሂድ ይላታል። ሄዶም ቤሊን አንድ ሰው አለ ማስተዋወቅሽ ሰርፕራይዝ ነው ነይ ግቢ ይላታል። ስትገባ ወይ ማነሽ በጣም ነው የምታምሪው ትላለች። ኦልሬዲ ማስታወስ በማትችል ሁሉንም ነገር ማለት ነው። ከዛ ጓደኛሽ ሲንደሬላ ደህና ነሽ ስትላት ማናት ደግሞ ሲንደሬላ? እኔ ነኝ ያወጣሁልሽ ስም አልወደድሽውም? አይ ወድጄዋለሁ ውይ ደስ ስትይ ትላታለች። ቤሊንዬ የኔ ምስኪን። ከዛም እሺ ነይ ግቢ በቃ ብሎ ሲገባ በጣም ነው የምወድሽ እኛ የምንወድሽ ትላለች። ጄሪን አሁንም በፍራቻ ውስጥ ነው ያለችው። ምክንያቱም አሁንም ወይዘሮ ዛህራ ልጄ በጣም እየፈራው ነው፣ ልጄ ያለ አንድ ነገር እንደዚህ አትሆንም፣ የሆነ ነገርም ሆናለች፣ ዝም ብላ ልትወርቅ አትችልም ስትል እንዴ ምንድን ነው የምታወሪው? ምን ሰማሽ? ማለቴ ምን አየሽ ብላ እንደገና ታስቀይሳለች። እባክሽ እናት ዛህራ እንደዚህ አትሆኚ፣ ለእሷም ቢሆን እንደዚህ መሆኑ ምንም አይጠቅማትም። ስለዚህ እባክሽ ተረጋጊ ትላታለች። እሺ ብቻ ግን ደህና ናት። ስለዚህ የኔ ጸሎት የት ሂዶ አሁን ደህና ትሆናለች በደንብ ስትላት ወይዘሮ ዛህራ ጄሪም አዎ እንደሱ ነው የሚባለው፣ መጸለይ ነው ደግሞ ከጎኗ ሆነን ማገዝ ነው እንጂ ሌላ ነገር ማለት አያስፈልግም ትላታለች። እሺ አሁን የሰራሁበትን እቃ ላጣጥብ ብላ ትነሳለች። ሁሉም በጣም አዝነዋል። ሙስጠፋን ትነግረዋለች። ምክንያቱም አምነን እንደዛ ሲላት የእናቴን ቀን ይስጠኝ ይህን ያደረገውን የሆነ ሰው እጅ ካለበት አልለቀውም ሲላት እጅግ በጣም ፈርታለች። ወይኔ ያበቃልሽ ጄሪ እያለች ራሷን
በጣም አስፈርታለች። ከዛም ሙስጠፋን ላማክረው እንዴ ልንገረው እንዴ ብላ ለሙስጠፋ ስትነግረው መጥቶ ምን አይነት አረመኔ ነሽ ግን ምን እኔ አላምንም። እንዴት ይህን ታደርጊያለሽ? ምን አይነት አረመኔነት ነው ይሄ? እንዴት ይላታል። እንዴት እንደዚህ ታደርጊያለሽ? ምንድን ነው ችግርሽ? ሲላት አዎ አጥፍቻለሁ፣ የኔ ጥፋት ነው አውቃለሁ፣ ግን ምን ላድርግ ፎን ብዬ አይደለም ፈልጌው አይደለም ትለዋለች። እና ፈልገሽ ካልሆነ እንዴት ለማንኛውም እኔን እዚህ ውስጥ አትክተችኝ፣ አይመለከተኝም፣ እዛው ራስሽን ቻይ ብሎ ያሽቀነጥራታል ሙስጠፋ። ጄሪን አይ ትላለች። እቺ የተረገመች ደግሞ አንደኛዋ ለአያታቸው ሴማ ነግራት ነበረ። እኔ ጄሪ እናት ሳትል ግን የሁሉ ነገር ግን አጋጣሚ አይመስለኝም፣ የሆነ ሰው እጅ ይኖርበታል፣ እንደዛ ነው የሚሰማኝ። ምን ለማለት ፈልገሽ ነው ስትላት አይ የሆነ ሰው እጅ አለበት ይኖርበታል እንጂ እንደዚህ ዝም ብሎ ሊፈጠር አይችልም ብላ አያትየዋን ጥርጣሬ ውስጥ ተከታለች። ነገር ግን አያትየዋን ሁሉንም ነገር ሰምታለች። ምክንያቱም ለሙስጠፋ ስትነግረው ህፃኗ ልጅ ሰምታ ነበረ እና ክፍሉ ውስጥ ስትንጎራደድ ምንድን ነው እንደዚህ የሚያንጎራድድሽ ድሩ ልጄ ስትላት የሰማሁትን ማመን አቅቶኝ ነው አያቴ። ምን ሰማሽ? ጄሪን ለሙስጠፋ ስትነግረው ሰምቻለሁ። ቤሊንን የገፈተረቻት ጄሪን ናት አያቴ። ጄሪን በጣም መጥፎ ሰው ናት፣ ታደርገዋለች። ቤሊን እኮ ምስኪን ልጅ ናት እያለች ትነግርሃለች። በቃ ዝም በይ ልጄ ዝም በይ፣ ለምነንም ለማንም እንዳትናገሪ፣ እኔ እጨርሰዋለሁ፣ እኔ እነግረዋለሁ ትላታለች። ከዛም ሙስጠፋ እንኳን ይሄን ከኔ ከሴማ የትም አታመል፣ ማንም አያስጥልሽም እያለች ትዝታለች። ያው አምነን በህልሙ ነው በተኛበት እየተገለባበጠ በህልሙ ቤሊን ስትወድቅ አይቷል ማለት ነው። ያው ስለፈራ ስለሰጋ ነው። ቀጣይ ቪዲዮ እንዲደርሳችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰቡን ውድ ቤተሰቦቼ